እየመጣ ነው። የምርህን ነው ሱሪ? አንተ መቼ አያምርም? ሲያምር ሰላም ውድ የጆይፉል ፋሚሊ ቤተሰቦች እንዴት ናችሁ? ዛሬም ተመልሰናል በአዲስ ቪዲዮ። እንግዲህ ዛሬ ለየት ያለ ነገር ነው ያለው። በህይወቴ ትልቁ ውሳኔ ወስኛለሁ። የማይረሳ እንግዲህ ያው የመጀመሪያ ልጄ ጆኒ እንዳለው ሆኖ ሁለተኛ ልጄ የመጣለው ነው። በባለፈው ቪዲዮ አሳይቻችሁ ነበር እና እንግዲህ ይህንን ምክንያት በማድረግ ትልቁን ደስታዬን ለማብሰር የሆነ ነገር ለማድረግ አስቤያለሁ። ዛሬ ንታቱ ኢትዮጵያ በኤፊ እገኛለሁ። እንግዲህ ትልቁን የታቱ ህልም ነበረኝ ከበፊት ጀምሮ እና እንግዲህ ዛሬ ወይ የቱጋቱን ቼራ ወይ የሆነ ቦታ ላይ ያንን ነገር ልነቀስ ወስኛለሁ። ለውዴም አልነገርኳትም። እስቲ ተከታተሉ እና ወደ ታቱ ባለሙያው ያለውን ነገር ገለጻ እናያለን። አብራችሁ ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መቻችሁ ሰላም ፋሚሊ ቤተሰብ ትዳር ሁለተኛው ልጅ እየመጣ ነው። አያችሁት አይደለ? እኛም በጣም በደስታ ነው የተቀበልነው። እግዚአብሔር ያሳምር። እንኳን ደስ ያለ ብለናል እና ዛሬ ወስኛለሁ ብለሃል። ምንድን ነው የወሰንከው? እስኪ እኔም በደንብ አስበህበታል እያልኩ ነው እያማከርኩ ገብቶኛል። ያው ከበፊት ጀምሮ የንቅሳት ምናምን ፍላጎቱ ነበር። የተለያዩ ሶሻል ሚዲያዎች ላይ ምናምን ትርጉም ያላቸው ከህይወት ጋር የሚገናኙ ነገሮች እናያለን እና እዛ አንጻር ደግሞ ሁለተኛው ዜና አለ። የመጀመሪያ ልጅ አትሊስት ጆኒ ኬክ ምናምን ተብሎ ተሰይሞ የራሷ ኦራን እያደረገች ያለ ቢዝነስ አለ። ከዛ ደግሞ ቀጣይ ልትመጣም የምትችል ልጅ ስላለች ያንን በማስመልከት ለምን ዜናውን በመስማቴ ልጁ ለምን ተነቅሼ በዛውም ባለቤቴን ሰርፕራይዝ ለማድረግ አስቤ ነው አንተ ጋር የመጣሁት። በጣም ደስ ይላል። ግን ያው ታቱ አንድ ከተነሰራው እድሜ ልክ ይሄማ ማለት ሞስት በደንብ ማሰብ የሚኖርበት ነገር ነው። ያው አስበህበታል ብዬ አስባለሁ። እርግጠኛ ነኝ ወሰናል። ስለዚህ ስለዚህ በምን አይነት መልኩ ነው የፈለከው? ምን አይነት ፎንት፣ ምን አይነት ሳይዝ፣ ምን የሚልስ ነው የፈለከው? ስሙ አለ ኖርማሊ ጾታውን ስላልታወቀ ለወንድም ለሴትም ሊሆን የሚችል አይነት ስም ነው ከበፊት ጀምሮ ሳስበው የነበረው ስም ነው እንትን ያልኩት። እስቲ አንተ ደግሞ ወይ ዲዛይኖች ታሳየኝና ሀሳብ የምታስቀይረኝ ከሆነ ያው ስም ከሆነ ኖርማል አንተ ፎንት ነው ልትመርጥ የምችለው እንጂ ስም ነው መቀየር አንችልም። አንተ ምን ጋር ነው ያሰብከው? ወይስ የት ጋር? እኔ እዚህ ጋር ነው ብዙም አይበቃም ግን የሆነ ቦታ ላይ እኔ እዚህ ጋር አካባቢ ነበር። አንተ የቱ ጋር ነው ሞር አሪፍ የሚሆነው? ያው አሪፍ ነው እዚህ ጋር ሞር ለልጆችም ለአንተም እንዲታይ የሚሆነው አይደለም ነው። አሁን ሰው ሲጨብጥም የተለያየ ነገር ላይ ልጆች አባት ነው ያልከ ይሄን አስቡኛ። ኦኬ እሱ ጋር ያምራል። ፎንት ላይ ኖርማል እንግሊሽ ከርሲቭ ፎንት አድርገን ብንሰራው የተሻለ ነው ማለት የሚያምር ነው እሱ ነው። ስለዚህ መስራት እንችላለን። እንጀምር። ኦኬ አሜን ማለት እየመጣ ነው። ምን ያክል ጊዜ ሆነ አሁን እዚህ ሙያ ላይ? እኔ ከእድሜ ልክ በስራው ተማሪ ዘጠነኛ ለምን ከአራተኛ ክፍል ጀምሮ ግቢ ውስጥ ምናምን እጄ ላይ እስክሪብቶ ምናምን በመስራት ያው እኔ አብረውኝ የተማሩ ልጆች እንዳለ ኤፊ ስትል ኤፊ ታቱ ነው የሚመስለው
ኖርማል ደግሞ እንደዚህ ሰፈር ውስጥ የሚመስላቸው ንቅሳቸው ነበር። ማምታት እየጀመረ ነው። ዛሬ እንግዲህ ላይክ፣ ሼር፣ ሰብስክራይብ ምናምን ግድ ነው ቤተሰቦች። እንግዲህ መርፌው እየመጣ ነውና በጣም ምን ተሰማ? ሱሪ መጨረሱ ሽንት ትመስላለች። እንዴት ነው ወደድከው? ይችኛዋ ጊዜ ናት። ይህንን ከ2 ሰዓት በኋላ ታነሷለህ። እስቲም ሞሮኮ፣ ሳውና፣ ዋና የመሳሰሉትን ነገር ለ2 ሳምንት መጠቀም አትችልም። ፀሐይ ዳይሬክት ሰንላይት እንዳያገኝብህ እንዳታከው አንቲባዮቲክ በሆነ ሳሙና ማለትም በቀን 2 ጊዜ ወይም እንደ ቆዳ አይነት 3 ጊዜ ለሳምንት ለ2 ሳምንት ታጠበው። በቀን 3 ጊዜ ቫዝሊን ፔትሮሊየም ጄል ብቻ ተጠቀም። ከዚያ ውጭ ምንም አይነት የሚተዘጥዘው ነገር ምንም እሱ አዲስ ነው። ጋይዝ አሳክተሯል። እንግዲህ ማፈል ጉዳይ ፈላ ከቀወጠችው ምንም ማድረግ አልችልም። ጨርሰናል። እንግዲህ እቺን ለዚች ነበር ልቤ የመታችሁ። እንግዲህ መጨረሻው እንግዲህ አሳምርልን። ጥሩ ነበር። እንግዲህ ትልቁን የህይወቴን ውሳኔ የወሰንኩት ከዚህ በኋላ እንግዲህ ቲሸርት ሳሪ እንዳታስቸግሩኝ፣ አሳየኝ ምናምን እያላችሁ እንዳታስቸግሩኝ። መንገድ ላይ የተለያየ ቦታዎች ላይ እንግዲህ ታቱ የምትፈልጉ ካላችሁ ሚሞሬብል ታቱ መነቀስ ለምትፈልጉ ሰዎች እንግዲህ የሚገኘው አዲስ አበባ ኢትዮጵያ ላፍቶ ላይ ነው። ላፍቶ በላይ እነ ታቱ ኢትዮጵያ ብላችሁ ብትመጡ በዚህ በአማረ መልኩ ንጽህናው በተጠበቀ መልኩ አገልግሎቱ ማግኘት ትችላላችሁ። ዲስክሪፕሽን ላይ ታች ላይ ስልኩን ጽፍላችኋለሁ። እንግዲህ ትንሽ እየጠዘጠዘኝ እያካተለኝ ነው እና አሪፍ ነው፣ ደስ ብሎኛል። እንግዲህ ወደ ቤት እንሄድ ይሆናል። ያለውን ክፍሉን ማሳያችሁ ማስጎበኛችሁ ነው የሚሆነው። እንግዲህ እዚህ ያለ ቆይታ ይሄን ይመስላል። ኤፊ በጣም ነው የምናመሰግነው። እስቲ አስጎብኛችሁ ታቱ ኢትዮጵያ በኤፊ መጥተናልና የማይ ማቃጠሉ የመጠስጠሱ ነገሮች አሉና አዲስ ነገር አለ። እንግዲህ አሁን ገብቼ የውዴን ሪያክሽን እስከማይ በጣም የጓጓሁት። ያው ከዚህ በኋላ ምንም መቀየር የምችለው ነገር ያለ አይመስለኝም። ደስም ብሎኛል። የሆነ ሰዓት ደግሞ በቃ እንደማይጠፋም ደግሞ ሳስበው ግራ የመጋባት ነገር ይሰማኛልና ያው እንግዲህ በዚሁ አጋጣሚ ማመስገን እፈልጋለሁ። ታቱ ኢትዮጵያ ኤፊኤን በጣም ማመስገን እንፈልገው። ለቅንድብ ለተለያዩ ነገሮች በጣም አሪፍ ነውና ያለው ፕላትፎርሞች ንጽህናው ያለው ነገር በጣም ደስ ይላል። ወደ ውዴ ልሂድ፣ ትንሽ ማቃጠሉ ይጠፋል ብሎኛል። በቀን ሁለቴ ነው ሶስቴ ነው ያለኝ ቫዝሊን፣ ሶስቴ ነው አይደል? እንግዲህ ቫዝሊን ነው የሚቀባ ነው የሚሆነው።
የሆነ ኮት ነገር ነው ለብሼ መምጣት ነበር። አሁን እንደዚህ ብዬ መንገድ ላይ ነው። አብራችሁን ሆኖ ላይክ፣ ሼር፣ ሰብስክራይብ። አብዛኞቻችሁ ወደ 70-80% የምትሆኑ ተመልካቾች ሰብስክራይብ ማድረግ እያለባችሁ ላሽ እያላችሁ እየሄዳችሁ ነው። ዛሬ ሰብስክራይብ ማድረግ አለባችሁ። ወደ ቤት እንድና ደግሞ የወደ ሪያክሽን ምና ይሆናል። ልጄ ምስቲ ምንም ይለ ይሆናል ካላጥኩት ነው የሚለኝ እሱ እንኳን አያውቅም። እንግዲህ ያለውን ሪያክሽን ምና ይሆናል። እሺ የምትል ከሆነ እሷንም ደግሞ እናስለቅሳታለን። መጣ አብራችሁ ነው እንግዲህ ሸፍኜ ነው መግባት ያለብኝ እና ልብስ አስመጥቻለሁ። እንደዚህ እንትን ይላል እንዴ ልብስ ሲነካው ነው። እንግዲህ ሸፍኜ ነው የምገባው። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። የራሷን እስቲ እውነተኛ እንትኗን ሪአክሽኗን የምናይ ነው የሚሆነው። አይ ሆፕ ደስ ይላታል። ያው ልጃችንን ነው እንትን የምንለው ተምሳሌትነቱ ልጅ ስለሆነ ነው። ወይስ የእሷን ስም ማድረግ ነበረብኝ? አረ የልጅ ነው። አረ እሷንማ በቃ በሌላ ነገር ነው እንጂ። ስለዚህ ደስ የሚላት ይመስለኛል። ቤት እንገባለን። ሪል አሳያታለሁ። አታምነኝም። እንግዲህ ፍራንክ ስለማረጋት በተደጋጋሚ አታምነኝም፣ ግን ውዷ ነይ እስኪ እንዴት ነሽ? ዛሬ ለየት ያለ ሰርፕራይዝ ይዤ ነው የመጣሁት። ነይ አልኩኝ። ነይ እናቴ። ያንተ ሰርፕራይዝ ደግሞ ምንድን ነው? አትናገርም? እንዴት ስትመጣ ያው እንግዲህ ካሜራ ደቅኜ መቼስ አንቺን ሁሌ ሰርፕራይዝ ማድረግ እኔ አይሰለቸኝም። ምን የባለፈው አልተመቸሽ? የመጨረሻ ሰርፕራይዝ እንባ ነበር ያራጨናት። እንግዲህ በጣም ቆንጆ ነገር ነበር። እንግዲህ ዛሬ ሰርፕራይዝ ይዤ ነው የመጣሁት። ደስ እንደሚልሽ አልጠራጠርም። ተመልካቾች ፊት ነው ሰርፕራይዝ ማድረግሽ። አዲስ ዜና አለን አይደለም? ልጃችን እንግዲህ አዲስ ዜና አለና ልጃችንን በማስመልከት አንድ ትልቅ ውሳኔ ወስኜ ነበር። ከማወራው እስቲ ለምን አላሳይሽም? ያንተ ሰርፕራይዝ ተነቅሽ የመጣ ማለት ተነቀስኩኝ። እስቲ ምንድን ማለት ንቅሳት ትቀልድ በእናትህ የምር ልክ አምራ እንዴ ነው ምንድን ነው? ከብዙት እንትናት ይኛማል። እስቲ ምንድን ነው የሚለው? ማናት? ምንድን ነው ማለት መነቀስ? እኔ አምራ አትቀልድ በእናትህ አምራ ምንድን ነው ማለት በላስቲክ ቀልድ ጠቅልዬ ምናምን አንቺ ላይ የምቀልደው እንዴት ነው? ያምራል አያምርም? በእናትህ ተው። ምንድን ነው መቀጠል መለብለብ ምናምን አለው ትንሽ። እስቲ ቆይ ልንካው አንዴ። አትቀልድ በእናትህ ልንካው። ያው ሲቀልዱ አታይም እንዴ? ቆዳዬ ይቅላው አንተ ለተመልካች ላሳይ የቀለውን ቆዳዬን። ምንድን ነው እየቀለደ? የምር ተቆጥቶ እየቀለደ ነው። ተቆጥቶ የምር ነው እንደማረ ቪዲዮ ላሳይሽ። ቪዲዮ ላሳይሽ በማስረጃ ነው ጋይስ። ተቀልድ የለ እንዴ? ቀልድ አይጠገም። አትቀልድ በእናትህ ላሳይሽ ነው። ያው ምን ያማል ተነቀስከው? አዲስ የልጃችን ስም ማን ነው ማለት? የማን ስም ነው? አዲስ የሚመጣው ልጃችን። እስቲ ቆይ አንዴ አዋራኝ። የልጃችን ስም አያስፈልግም። አትቀልድ። ሱሪ ምን ያክል ደስ እንደሆነ እንጋገር። አትቀልድ። እስቲ ፍታው። ይኸው ሳይሽ ግን ከዚህ በላይ እስቲ ፍታውና ለንካው መጀመሪያ። ምን አይነከም? ሁለት ቀን ያለኝ ሁለት ቀን ነው። ስንት ነው? ከሁለት ቀን በኋላ የሚነሳው ባዝሊን ምናምን ነው መቀባው። ባዝሊን ታመጭልኛለሽ። ከዚህ በኋላ በጋራ ነው የምንጠቀመው ባዝሊን ነው። አትቀልድ። ምን ሆነ ነው? ሱሪ እንዴት ሳትነግረኝ እንደዚህ ታደርጋለህ? ችግር አለኝ ነው የልጃችን ስም እኮ
ማለት ልጃችን አንተ የጤና ባለሙያ አይደለም እንዴ? ምን አገናኝ ጤና ባለሙያ ገና ደግሞ ስማው ተራስ ወለድሽ እግዚአብሔር አይደል ይሰጣል የለብኝም። ምን ችግር አለ? አንቺ ጋር ካንቺ ሰውነት ጋር ካንቺ ጋር ምን አገናኝ? በጣም ምን አገናኝ? እኔ ምንም አይደለሁም እንዴ ላንተ ደስ አይልሽም? ምንም ደስ የሚለኝ እኔ በጣም ነው የምጣለው ንቅሳት። ሲጀመር ንቅሳት ብጠላ ራሱ እንዴት አንተ ሳታማክረኝ ስማውት ምን ነው ለዚህ ጥቅም ለዚህ ነገር ምንድነው ማማከር ምናምን እድሜ ልክህን የሚቆይ ነገር ነው። ልጄ ስም እኮ ነው ታዲያ። ማነው ስም? የኪዬ ማን ስም ነው? አላወጣንም። እኔ ገና አልወለድኩም፣ ገና ነኝ። አባት ነው ያወጣው እኮ ነው። አንተ እኔን ማበሳጨት ነው ደስ የሚልህ? ለምን ያበሳጨሽ? እንዴት አያበሳጨኝም? በዚህ እድሜ ያውን ታቱ መነቀሻ ሰዓት ነው። ምንድነው መልካም አጋጣሚ ሲገኝ የማይረሳ ትውስታ ሲገኝ አሁንም ራስህ እንደ ልጅ ነው እንደምታየው። ሱሪ ምን ሆነ ነው? አሁን እኮ ስንት የሚያሳስብህ ነገር አለ። ንቅሳት ላይ ምናምን ተናገሪው ነገር እያስተዋልሽ ተናገሪ። እንደ ልጅ ምናምን ቆይ እናንተ ራሱ ዝም ትሉታላችሁ ሲነቀስ? የምሬ ነው በእውነት ቅረጹ ብያቸው እኮ እኔ አንቺ ሰርፕራይዝ ለማድረግ ነው። አዲስ ዜና ነው የመጣው። በህይወቴ የማይረሳ ነገር ነው። አያገባሽም አይደለም እኮ ስለሚያገባሽ ነው እኮ ማሳይሽ። ምንም ያበሳጭ ነገር አለ? ስም አላውጣንም አብረን ገና ነኝ። ሁለተኛ ደግሞ መነቀስ እኔ በጣም ነው የምጠላው። የጆኒንም ስም እኔ ነኝ ያወጣሁት ታውቂያለሽ። እና የዚህኛውንም እኔ ነኝ የማወጣው። አሁን መነቀሻ ሰዓት አይደለም አልፏል እሱ። ያኔ ፍንዳታ ያለ ሳታገባ አሁን እኮ ባለ ትዳር ነው። ረስተው ምን አገናኘን? ይወድ ተረጋግጥ። ምን ነው የሚያበሳጭሽ? አይደረም ጓት ያለሽ እንዴት እንጂ ካሜራ ፊት እንትን በጣም ነው ተናገረች። አከረረችው እኮ እኮ ትደሰታለች ብዬ ነው። ምንድን ነው የሚያስደስተኝ? እስቲ እንደውም ተቢያ ማልበናሽ ሰው እንዴት ተቆጥቶ አታይም እንዴ? እሰይ እንኳን አመያክ እኔ ነኝ አንተን ደስ ይልሻል ብዬ ነው እንትን ያልኩት እኮ አንቺ ለማበሳጨት ነው እንዴ ማድረግ ነው ስታስብ ሆን ብዬ ያርኩት ነገር አስመሰልሽ። ካንተም ብሶ እየተበሳጨ ነው ሱሪ። አትቆጭና እንዴት አልቆጣም? ምን ማለት ምን ማለት ሽን ይወድ አንተ ነይ አረፈኝ ተከመች ብዬ ነው የምትሄጂው። ምን አበሳጨሽ? አሁን ዘጉ ካሜራው ምን አበሳጨሽ? የኔ እጅ አይደል እንዴ? የኔ እጅ ያንተ እጅ ብሎ ነገር የለም ሰውዬ። እና የልጃችንን ስም እኮ ነው የማንም እንትን ይሄ የማንም የልጄ ስም አይደለም። የልጄ ስም አይደለም። ለምን አይደለም? ማን ነው የሚያወጣው ታዲያ ከአባት ውጪ የልጅን ስም? እኔ ለራሴ እያመመኝ ነው። በእናትህ ምን አገናኝ? እንትን አትበለኝ። ተወኝ በቃ። እንትን እንኳን አሪፍ ነው ምናምን አትይም ለካሜራ እንኳን ምን አበዛኝ? በማይበሳጭ ነገር በቃ ዝም በል። ሰው ይበሳጫል። ዝም በል በቃ። ታቱ ማቶች ጎነ መጀመሪያ ዝም በል። ታቱ ወይ እዛው ተነቀስ ከዛው ብቀር ይሻላል። ባትመጣ ባታሳይኝ ይሻላል። እንደ ጀብድ ደግሞ ታሳይኛለህ። ይዘህ መተህ አታፍርም? ነይ ምንድን ነው? ምን አበሳጨሽ? አሁን እኮ የሚያበሳጭ በቃ ዝም በል። ረጋ በይ እንጂ። ተው በቃ። ዝም በል ትላለች እንዴ? ረጋ በይ። ተወኝ በቃ ሱሪ። ምን አበሳጭ? ለእርግዝናውም ጥሩ አይደል? ለራስሽም ጥሩ አይደል? እሱንም አታስብ። እንደዚህ አታደርግም። በቃ እንዴ ተፈጠረ አይደል? አታስብ። ተፈጠረ አይደለ? ምንድነው? በቃ ምንድነው ተፈጠረ? ሆነ እኮ በቃ እኮ ከዚህ በኋላ እንትን የለም። ታውቂያለሽ አንቺ ነው ለምን እኔ ያልመረጥኩት ስም ሆነ ነው ዋና ምክንያት። ለምን ተነቀስክ ነው? ስለዚህ ዝም ብለሽ ጓ ምናምን አትበይ። በሳጫለች አንተም ብዙ እኔ ያማል እኮ ተወኝ በቃ በእናትህ። ልጆች አንተ ከአንተ ምን ይማራሉ? ነገ እኮ ጆኒም ተነስቶ እኔም ልነቀስ ይላል። ይሄንን አታስብም? እድሜው እኮ ደረሰ ማለት እድሜው ሲደርስ ግን በፍላጎቱን እኔ እከለክለዋለሁ እንዴ? መጥፎ ምልክት ነው እንዴ? አይደለም እኮ ይሄን በቃ ግን ምንም አይሰራም ማለት ምንም ጥቅም የለውም። ምንም ከምንም ጋር አይገናኝም እኮ እድሜው ሲደርስ የፈለገው አንገቱ ላይ ሊነቀስ ይችላል። እኔ አንከለክለውም። አንተ እንደዚህ ነህ በቃ። አዎ በቃ አለው ንቅሳት ምን የሰውን ማንነት እንትን እንግዲህ በዘመን አልፏል እኮ ያውቀው በፊት ነው እንደ ዱርዬነት እንደምን የሚታየው ኖርማል ነገር ነው። በቃ ዝም በል። ለህይወት ትርጉም ያለው የምትሄድበት የለም። ለምን አትወጣም? እኔ አታቃጥለኝ፣ አታናደኝ። ምን አቃጥለሽ? ያወጣልሻለሁ ለኔ እኮ ብታስብ አሁን እነ ቤቲ ምናምን ምን እንደሚሉኝ ታያለሽ። በጣም ያምር ነው እንትን ያልኩት የሆነ ነገር ሰርፕራይዝ ላድርግ ፈልጌ ነው። አባት ሰርፕራይዝ ታደርገኛለህ? በቃ እዚህ ጋር ያለው ታቱ ተነቀስኩኝ።
እጄ ንቀሳለሁ። ተነቀስክ ለምን ላትልኝ በቃ ጊዜ አጥቶናት ነው እድሜ ያለው እንዴ ለመነቀስ አባቴ ደግሞ ደስ አይልም። ኪያ ብዬ ስም አወጣሁላት። ኪያ ብዬ ስም አወጣሁላት። አሁን አንተ ኪያ ነህ? ለምን ለአዲስ ልጅ ነው እንጂ ለሚወለደው ልጅ ኪያ ይነቀሳል እንትላለህ። ምን ችግር አለው? ዱርዬነት ነው መነቀስ። አንተ መቼ አያምርም? አሁን ጊዜ አያምርም። አሁን ደግሞ ወደ የተቆጣሽ ነው እኮ ጋይስ። ማንም የሚወድልኝ የሚያደንቅልኝ ሰው አጣሁኝ። ማንን እንደማሳይ ግራ ገባኝ። አንድ የሚያደንቅልኝ ሰው ልጣ። በእናታችሁ ይገርማል። ወደ ምንድን ነው የምትተክሺው እንጂ የኔ አልበቃ ብሎ እነሱንም ሄደት አናድዳቸዋለን። በእናትህ ተሰይት ዞር በል። ይኸው እጨምቅልሃለሁ እኮ ስለ ዞር በል። ታስፈራሪኝ። በቃ ዞር በል። በህመሜ ነው የምታስፈራሪኝ። በቃ ይቅርታ አልኩሽ እኮ ይቅርታ። የኔ አይበቃም። እነሱ ለምን ደግሞ ታናድዳቸው ሄደ? ለምን ይናደዳሉ? ይቅርታ በቃ ዞር በል። በቃ አትበሳጭ እንጂ ምንድን ነው አንቺ? እኔ መናደዴን አላውቀውም። አሁንም ወዲህ ነው ማጠፋው። ይጠፋል። በጨረርም ቢሆን እንደሚጠፋ አውቃለሁ። አስጨራሽ ደግሞ ለጨረር ማን ተጋላጭ ታርጊ? እኔ አይመለከተኝም። እኔ እንደዚህ ሆኖ የተነቃቀሰ አባት እንዲኖራቸው አልፈልግም። እኔ ልጆች አሁን እኮ ያስከፋም አልፈልግም። በቃ ኖርማል እኮ ነው። ዞር በል በቃ። ነገ ከነገ ወዲያ እንትን ትይያለሽ። ዞር በል በቃ። አልፈልግም። እኔ እስካላጠፋሁ ድረስ አላዋራም። ይቀለልሽ። እውነቴን ነው። እንዴት እንደምጠላ አትሳመኝ። ይቅርታ አልፈልግም። በጣም ነው የሚያስጠላው። የልጃችንን ስሜት የነቀስኩት አይደለም። እኔ የልጄ ስም አይደለም ነው አንቺ ስላልመረጥሽ ነው። እኔ አይመለከተኝም። እኔ መነቀስ ያናድደኝ ስሙ ሳይሆን መነቀስ። በቃ አትሳመኝ። እኔ እስካላጠፋሁ ድረስ አላወራህም። ዞር በል በቃ በእናትህ። እኔ ጨጓራዬን እራሱ አሞኛል። በእናትህ ሱሪ ፍቅር በቃ እሺ፣ ስቀልድ ነው ስቀልድ ነው። ዞር በል በእናትህ። እሺ በቃ አንቺ ከምትበሳጭ ይኸው እናቴ ምንድን ነው ስቀልድ ነው። ስክሪፕቶ ነው። ጭራሽ አውቀህ ነው እንደዚህ የምትጫወትብኝ? አይደለም። አይ ደስ ይሻላል ያስበኝ ነው እኮ ምን ሪያክት አድርጋ በዚህ ሰዓት ቀልዳለህ? ልጃችን ስም ነበር እኮ ግን አይደል? እኔ ነፍሰ ጡር ነኝ። ለምንድን ነው የምታናድደኝ? ለምን? በቃ ይቅርታ አልኩሽ እኮ ማየ። ይሄ በቃ ውሸቴን ነው። አባባንም ውሸቴን ነው ብለዋለሁ። ምን ያስፈልጋል ማለት በዚህ ሰዓት ብዙ ቪዲዮ ሰርተናል። አሁን ላይ ግን እኔ ለራሴ አሞኛል። ለምንድን ነው አሁንም ውሸትም ነው ብዬ አትረጋጊም ማሚዬ? በቃ ይቅርታ እንዳትበሳጪ እኮ ነው ብሎ ነገርኩሽ። በጣም ታሾፋል። ነይ ምንድን ነው ዳ ውሸቴ ነው አልኩሽ። አንዴ ተይ እንጂ እኮ ነገርኩሽ እኮ በቃ እኔ ኢንተረስት ያደርግሻል ወይ ትደሰቻለሽ ወይ እንትን ትያለሽ ብዬ ነው ያሰብኩት። በጨረር አንቺማ ጨካኝ ነሽ እኮ በጨረር ምናምን ትይኛለሽ። በቃ ይቅርታ ተረጋጊ ነው ይቅርታ። እንግዲህ ጋይስ ታብሳጭታለች በጣም የተቆጣችው። እንግዲህ መነቀስ የሳያንስ ስም ደግሞ ያለሷ ፍቃድ ስም ራሴ ወስኜ ያለውን ነገር በጣም አበሳጭቻታለሁ። ይቅርታ የምታደርግልኝ አይመስለኝም። እስቲ ይቅርታ አድርጊለት በሏት ኮሜንት ላይ ሁላችሁም። እኔ ላባብላት እንግዲህ ምናምን እንበል። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ግድ ነው። ወዳችኋለሁ። ይቅርታ እንግዲህ